በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእመ አምላክ የወላዲት አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ ከተኛንበት ቀስቅሶ ለዚህች ዕለት አድርሶ ስሙን ጠርተን እንድናመሰግነው የፈቀደልን የሰራዊት ጌታ ልዑል አምላካችን እግዚአብሔር ስሙ በድጋሜ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም በፍጥረታቱ አንደበት ዛሬም ዘወትርም ለዘላለም እስከ ዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ እመቤታችን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብህ። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወረብኡ ለየካቲት በዛቲ ዕለት አይረፈ አብ ቅዱስ ቄርሎስ ሊቀ ጳጳሳት በዘእስክንድርያ ወውእቱ እምሁልቆሙ ለአበው ሊቃነ ጳጳሳት 75ቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፍጹም ፍዩም ከምትባል ሀገር ነው። በእርሷም ቅስና ተሹሞ ኖረ። ከዚህም በኋላ ከዚያ ለቆ ከምስር ከተማ ውጭ ወደሆነች የኢትዮጵያውያን የጉድጓድ ውሃ ወዳለበት ወደ ቅዱስ ፍቂጦር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ።
የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውን ለካህናት ሥርዓትን ሠራ። በሹመቱም 7 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። በእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ሃይማኖታቸው ለቀና ምዕመናን መምህራቸው የሆነ የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሜ ሀገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር መጣ። በዚያም እንዲህ የሚለውን ራእይ አየ። ከአንተ የሚወለድ ልጅህ ስሙም እንደ ስምህ ሳዊሮስ ተብሎ የሚጠራ እርሱ የቀናች ሃይማኖትን ያጸናታል። ይህም ኤጲስቆጶስ ባረፈ ጊዜ ልጁን ሳዊሮስ ብለው ጠሩት። ከቤተ ክርስቲያን ውጭ የሆነውን ጥበብ ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ለምዕመናን መምህራቸው የሆንክ ሳዊሮስ ሆይ መምጣትህ እጅግ መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትንም ከመሆኑ አስቀድሞ በመናገሩ አደነቀ። ከዚህም በኋላ ሳዊሮስ ትሩፋት በመስራት አደገ። መልካም ስም አጠራሩና ዜናው ተሰማ። አባ ሮማኖስም ገዳም መንኩሶ ታላቅ ተጋድሎን ተጋደለ። ለትሩፋትም ሥራ እጅግ የተጠመደ ሆነ። የከበረ ወንጌል በተራራ ላይ የተሰራች መንደር መሰወር አትችልም እንዳለ ዜናውም በሀገሩ ሁሉ ዘንድ ተሰማ። የአንጾኪያ ሊቀ ጳጳሳትም ባረፈ ጊዜ አዋቂዎች ኤጲስቆጶሳት ይህን የከበረ ታላቅ ሰው ሳዊሮስን ይሾሙት ዘንድ ተስማምተው ያለ ውዴታው በግዴታ ወስደው በአንጾኪያ ሀገር ላይ ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቅድስት ቤተ ክርስቲያን ብርሃን ሆነላት። በሀገሮች ሁሉ ወዳሉ መናፍቃን ከሃዲያን ትምህርቱ በሚደርስ ጊዜ 2 አፍ እንዳለው ስለታም ሰይፍ ስራቸውን ይበጥሳልና። ከጥቂት ቀኖችም በኋላ አማኒው ንጉሥ ሙቶ በእርሱ ፈንታ ስሙ ዮስጥያኖስ የሚባል ታላቅ መናፍቅ ነገሰ። ንግሥቲቱ ሚስቱ ግን ሃይማኖቷ የቀና ምግባሯ የጸና ስሟም ቴዎድራ ይባላል። ንጉሡም የኬልቄዶን ወደሆነች ወደ ረከሰች ሃይማኖቱ ይህን የከበረ አባት ያስገባው ዘንድ ያስፈራራው ነበር። እርሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ብዙ ጊዜ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊያስገድለው መከረ። ንግሥቲቱም አውቃ ከንጉሥ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው።
እርሱም በስውር ወጥቶ ገለል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምዕመናንም ጥቅም ጠበቀው። በአንድ ተራ መነኩሴ አምሳል ሆኖ በቦታዎችና በገዳማት የሚዘዋወርና ምዕመናንን የሚያጠነክራቸው ሆነ። እስከ ስካ በሚባል ሀገርም ስሙ ዶርታኦስ ከሚባል ደግ ምዕመን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእጆቹ ብዙ ድንቆች ታምራቶችን አደረገ። ስካ በተባለ ሀገርም እስካረፈ ድረስ በቀናች ሃይማኖት ይጸኑ ዘንድ ሁሉንም ያስተምራቸው ነበር። ከዚህም በኋላ ወደ ዝጋግ ገዳም አፈለሱት። ምስጉን ለሆነ ለእግዚአብሔር ምስጋና ይሁን። እኛንም ኦርቶዶክሳውያንን ሁላችንንም በዚህ ታላቅ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ሰላም ለሳዊሮስ አንበሳ አገዳ አላውያን ዘይሰብር ወዘመናፍቃን ቴክሳ እስመ በትምህርቱ አንጽሐ ወበሃይማኖቱ ቀደሳ ከመይ ይቅረባ ለቤተ ክርስቲያን ከኒሳ በእብነ ቃሉ እንዘይ የግር እንስሳ። በዚችም ዕለት የእስክንድሪያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት እልመቱዝ የተባለ የግብፅ ንጉሥ በነገሰ በ17 ዓመት ተሾመ። እርሱም ለመኮንኑ ለወልደ ሃሮን ረሽድ ወንድም የሆነ ነው። በዚህም አባት ዘመን የአስቄጥስ ገዳማት ታድሰው መነኮሳቱ ወደ እሳቸው ተመለሱ። አፎን በሚባል ሀገር ስሙ መቃርስ የሚባል ሰው ነበረ። ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁም ሞተ። ወደ አባ ያዕቆብም አቅርቦ እንዲህ ብሎ ለመነው። ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እነሆ ሞተ። ስለ እርሱ ወደ እግዚአብሔር ትማልድ ዘንድ ለምንሃለሁ አለው። አባ ያዕቆብም እንደ እምነትህ ይሁንልህ፣ አትፍራ አለው። ሕፃኑንም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ። በመስቀል ምልክትም አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀበለው። የሕፃኑ ነፍስ ተመልሳ ዓይኖቹን ገለጠ። ከሞትም ድኖ ተነሳ። አባቱንም ልጅህን ውሰድ፣ የሞተ አይደለም ያንቀላፋ ሆኖ ነው እንጂ አለው። የሕፃኑም አባት ይህን ድንቅ ሥራ ባየ ጊዜ እጅግ ፈራ። የገንዘቡንም እኩሌታ ለምጽዋት ብሎ ሰጠ። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተ ክርስቲያንን ሰራበት። የአንጾኪያ ሊቀ ጳጳሳት ዲዮናስዮስ ወደ ምስር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖች ተቀምጦ ወደ ሀገሩ ተመለሰ። ይህም አባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለያዕቆብ ለእግዚአብሔር ቅዱሱ ዘአድባረ ገዳም ኩሉ በመዋዕሊሁ ተሐደሱ እስከ አቡሁ ገኔ ለብዕለ ጸጋሁ እበየ ሞገሱ በግሰተ እዱ
ወበጽላሎታ ለርሱ ውስተ በድነ ሕፃን ገብአት ዘወጻት መንፈሱ። በዚችም ቀን የቅዱሳን ዳርዮስ፣ የጳውሎስ፣ የአኩላራስና የሊዲያና መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይገባዋል፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወሐሙሱ ለየካቲት በዛቲ ዕለት አይረፈ አብይ ነቢይ ወጻድቅ ዘካርያስ አሃዱ ማእሰርተ ወክልኤቱ ደቂቀ ነቢያት። ወበዛቲ ዕለት አይረፈ ወበዛቲ ዕለት ቅዳሴሃ ለቤተ ክርስቲያን ዘሰማዕታተ አርባሃራ ሰማይ። ወበዛቲ ዕለት አይረፈ ጽሙድ ወመስተጋድል አባ በፍኑትዮስ። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎ ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። በሰላም ያሳደረ አምላክ በሰላም ያውለን። ሱባኤያችንን ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ሀገራችንን ኢትዮጵያን ሰላም ያድርግልን። አምባ መጠጊያ ቤተ ክርስቲያናችንን ከክፉ ነገር ሁሉ ይጠብቅልን። የሁላችንን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት እንበል። ዘበሰማያት ይትቀደስ በከመ በሰማይ ከማሁ በምድር። ሆኑ ፍቱሃነ ወንጽሐነ ይረስየኒ ይረስይክሙ ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ።